ሰብረው የሚወጡ ሰዎች ምን አይነት ሰዎች መሰሉ? የማይፈሩ ሰዎች ናቸው። ምን ቀጥሎ ሊሆን ይችላል? I don't know ምን ሊሆን እንደሚችል ግን አንድ ነገር አውቃለሁ። አልፈራም። ከያቅጣጫው በሚወረወርብኝ ቀስት ወይም ደግሞ በሚባለው ነገር ወይም ደግሞ በተለያየ ሁኔታ መፍራት ከፈራ ሁኔታው ይዞ ያስቀራል። ዘመንን ይፈጃል። ጉልበት እያለ ጉልበት እንደሌለ ሆነ ትቀራለህ። ነገር ግን እግዚአብሔር አምላክ ሰብሮ የሚያወጣው እነማን መሰለ? የማይፈሩ ሰዎችን ሰብሮ ያወጣቸዋል። በጌታ በኢየሱስም ዛሬ የትኛውም አይነት ፍርሃት ከህይወታችሁ ላይ ይሰበራል። ጥሳችሁ መውጣት ከፈለጋችሁ የኔ ወንድም ጥሰህ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። እማትፈራው ስለተማርክ አይደለም። እማትፈራው ጎበዝ ተማሪ ስለሆንክ አይደለም። የማትፈራው ባለስልጣን ስለምታውቅ አይደለም። የማትፈራው ደፋር ስለተናጋሪ ስለሆንክ አይደለም። የማትፈራው አንድ የእግዚአብሔርን ቃል አንብበሃል። ናሆም መጽሐፍ ምዕራፍ 1 ቁጥር 7 እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። የምኖረው ልበላ አይደለም። የምኖረው ልጠጣ አይደለም። የምኖረው የእግዚአብሔርን ሥራ ለማውራት ነው። እንደዚህ ያለ መዝሙር 118 እንደዚህ ያለ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ። እማወራው ነገር አለ፣ እምናገረው ነገር አለ። የመስቀሉን ሥራ እናገራለሁ። የማዳኑን ኃይል እናገራለሁ። እግዚአብሔር ለሰው ልጆች ያደረገውን ታላቅ ሥራ እናገር። የማልሞተው ለዚህ ነው፣ ቁጥር ለመጨመር አይደለም። በጌታ በኢየሱስ ክርስቶስም ዛሬ ባረኳችሁ። በእናንተ ላይ የወጣ የሞት አዋጅ የተገለበጠ ይሁን። ዳዊት በዚህ ቦታ እየተናገረ ያለው እግዚአብሔር መሸሸጊያው እንደሆነ ነው። ለዚህ ነው ጠላትን የማይፈራው። ዳዊት ጠላትን የማይፈራው ትላንት ድል ስላረገ ልምድ ስላለው ጦረኛ ስለሆነ ወርውሮ ስለሚመታ አይደለም። እግዚአብሔር ጠባቂው፣ እግዚአብሔር ፕሮቴክሽኑ ስለሆነ ዳዊት ጠላቶቹን አይፈራም። አንድ እውነት እነግርሃለሁ፣ እግዚአብሔርን መጠጊያ አድርገህ ያዝ። ያዘው። ዘመድህን አይደለም፣ ዘርህን አይደለም፣ ትምህርትህን አይደለም፣ ዲግሪህን አይደለም፣ ማንንም አይደለም፣ ስጋ ለባሽን አይደለም። እግዚአብሔርን መጠጊያ አድርገህ ያዘው። በጌታ በኢየሱስም ሰብረህ ትወጣለህ። ትግል ከሌለ ድል እንደሌለ ማወቅ አለባችሁ ብላችሁ ጻፉ። አሁን በጣም ብዙ ትውልድ ድሉን ይፈልገዋል፣ ውጤቱን ይፈልገዋል፣ መንገዱን ግን አይፈልገውም። ውጤቱን ይፈልገዋል። ለምሳሌ ማምጣት ይፈልጋል፣ ማጥናት ግን አይወድም አይደለ? ሀብታም መሆን ይፈልጋል፣ መስራት ወይ መማር ምናምን ግን አይወድም። እና ትግል ከሌለ ድል የለም። እሺ ሸለቆ ከሌለ የተራራ ጫፍ የለም። የሆነ ሸለቆ ውስጥ እንዳላችሁ ከተሰማችሁ፣ የሆነ ቫሊ ውስጥ እንዳላችሁ ከተሰማችሁ በቃ ትክክለኛ ቦታ ላይ ነው ያላችሁት። አሁን እኔ ትክክለኛ ቦታ ላይ እንዳለው ሁሉ ጊዜ የሚሰማኝ ከፍታ ላይ ሲሆን፣ ጭብጨባ ላይ ሲሆን፣ ሙገሳ ላይ ሲሆን ወይንም ደግሞ ሃይዌይ ላይ ሲሆን ብቻ አይደለም። ይኸውላችሁ በጣም ቁልቁለት የሚሰማችሁ፣ በጣም ዳውን የሚሰማችሁ ከሆነ በፈለከው መንገድ ቁልቁለት ባለበት ሸለቆ ባለበት ተቃራኒው የተራራው ጫፍ ነው። ስለዚህ ይሄን ማወቅ አለባችሁ። በቃ ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ ማለፍ አለ። አሁን አንዱን ስትሉት ሌላ፣ ሌላውን ስትሉት ሌላ የሚመጣ ከሆነ አስተማሪያችሁ አስተምሯችሁ ሲያበቃ የቱንም ያህል ቢወዳችሁ ወደሚቀጥለው ክፍል የሚያሳልፋችሁ በፈተና በኩል ነው። ስለዚህ አሁን እየገጠማችሁ ያለ የፋይናንስ፣ የግንኙነት፣ የህይወት የተለያየ ፈተና ወደሚቀጥለው ክፍል እናንተን ፕሮሞት ለማድረግ ነው እንጂ እናንተን ለመጣል እንዳልሆነ እንድታቁ እፈልጋለሁ። ወዳጆቼ ታውቃላችሁ አይደል? የሆነ ምልክት የሚባል ነገር የሚኖረው ምስቅልቅል ያለ ሁኔታ ውስጥ ሲሆን ነው። ለምሳሌ የናንተ ብቻ ሰፈሩ ላይ ሜዳው ላይ ካለ የናንተ ቤት ብቻ ካለ ምልክት አያስፈልገውም። ነገር ግን በጣም ብዙ አሻሚና ምስቅልቅል ያለ ነገር ካለ አንድን ሰው በቀጥታ ወደ እናንተ ቤት ለማምጣት የሆነ ምልክት ትሰጡታላችሁ። ምስቅልቅል ካለው ነገራችሁ ለትውልድ መዳን የሚሆን ምልክት እግዚአብሔር ዘንድሮ ይሰጣችኋል። ወይኔ በደንብ አድርጋችሁ እስቲ አሜን በሉ። በጣም ይገርማችኋል። እውነቴን ነው የምነግራችሁ። በጣም ብዙ ሰዎች ቢዝነሳቸው ተመሰቃቅሎ፣ ቤታቸው ህይወታቸው ተመሰቃቅሎ ከዚህ በኋላ ተስፋ የላቸውም ተብሎ ሲያበቁ ለብዙ ሰዎች የህይወት መንገድ ያሳዩ ሰዎች፣ በዚህ ጋር ድል አለ ያሉ ሰዎች፣ በዚህ ጋር ሰክሰስ አለ ያሉ ሰዎች፣ በዚህ ጋር መነሳት ያለ ያሉ ሰዎች ምስቅልቅል ካለ የህይወት ምዕራፍ ውስጥ የወጡ ሰዎች ናቸው። ዛሬ ነግራችኋለሁ። ህይወቴ ተመሰቃቀለ፣ ነገሬ ተመሰቃቀለ ያላችሁ ከዛ ምስቅልቅል ነገራችሁ ለትውልድ ማምለጥ የሚሆን ምልክት እግዚአብሔር ያወጣል። በደም ጩሁና አሜን በሉ። ያወጣል እግዚአብሔር።
ያወጣል እግዚአብሔር። አሜን ነው። ኢየሱስ ክርስቶስ ጌታ ነው። አይሁላችሁ አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 20 ላይና በአንደኛ ዜና መጽሐፍ ምዕራፍ 14 ቁጥር 11 ላይ ነው መጽሐፍ ቅዱሳችን ውስጥ ጥሶ መውጣት የሚለውን ሐሳብ የምታገኙት። በዚህ ክፍል የምትመለከቱት ነገር ምንድነው? ዳዊት ላይ የፍልስጤም ሰዎች ተሰበሰቡበት። ዳዊትን ለመውጋት እንደተሰበሰቡ መጽሐፉ ይናገራል። እና ዳዊት የፍልስጤም ሰዎች እርሱን ሊወጉት እንደተሰበሰቡ ሰማ። ስለዚህ አሁን በጣም የሚገርማችሁ ነገር ልንገራችሁ። ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶቼን አፈራረሳቸው ወይም ደግሞ ውሃ ግድብን ጥሶ ወጥቶ ነገር እንደሚያፈራርስ ልክ እንደዛ እግዚአብሔር ጠላቶቼን አፈራረሳቸው ብሎ የተናገረበት ክፍል ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 17 እስከ ያለው ክፍል ላይ ነው የምትመለከቱት። ወዳጆቼ የመጀመሪያው የጥሶ መውጣት ደረጃ ምን መሰላችሁ? አለመፍራት ይባላል። ወዳጆቼ ጥሳችሁ መውጣት ከፈለጋችሁ የኔ ወንድም ጥሰ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። በፍጹም ልትፈራው አይገባም። ቁጥር 18 ላይ ሲናገር ደስ ይላል። ዳዊትም የፍልስጤም ሰዎች በሱ ላይ እንደተነሱ በሰማ ጊዜ ባወቀ ጊዜ ወደ ምሽግ ገባ ይላል። ተናደደ አይልም፣ ሸሻ አይልም፣ ተደበቀ አይልም፣ ፈራ የሚል ቃል አትመለከትም። ወደ ምሽጉ ገባ። የፍልስጤም ሰዎች ተሰብስበውበታል። ዳዊትን ሊይዙት ስትራቴጂካል የሆኑ ቦታዎች ላይ ሁሉ ተቀምጠዋል። በዚህ ጊዜ ዳዊት አልተናደደም፣ አልፈራም፣ አልተደበቀም፣ አልሸሸም። ይገርማል። የዳዊት ህይወት ምንድነው ካልከኝ መዝሙረ ዳዊት መጽሐፍ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ ከያቅጣጫው በተሰበሰቡብኝ አላፍ ሰዎች አልፈራም። ሰብረው የሚወጡ ሰዎች ምን አይነት ሰዎች መሰሉ? የማይፈሩ ሰዎች ናቸው። ምን ቀጥሎ ሊሆን ይችላል? I don't know ምን ሊሆን እንደሚችል ግን አንድ ነገር አውቃለሁ፣ አልፈራም። ከያቅጣጫው በሚወረወርብኝ ቀስት ወይም ደግሞ በሚባለው ነገር ወይም ደግሞ በተለያየ ሁኔታ መፍራት ከፈራ ሁኔታው ይዞ ያስቀራል፣ ዘመንን ይፈጃል። ጉልበት እያለ ጉልበት እንደሌለ ሆነ ትቀራለህ። ነገር ግን እግዚአብሔር አምላክ ሰብሮ የሚያወጣው እነማን መሰለ? የማይፈሩ ሰዎችን ሰብሮ ያወጣቸዋል። በጌታ በኢየሱስም ዛሬ የትኛውም አይነት ፍርሃት ከህይወታችሁ ላይ ይሰበራል። በደንብ አድርጋችሁ አሜን ባሉ። ፍርሃት የሰይጣን ማግኔት ነው። ሰይጣን ወደ እናንተ አትራክት ያደርጋል። እንጂ ሰስነም በጌታ በኢየሱስም ወይኔ የሚገርሙ አስተማሪ መሆን የሚችሉ ሰው ፊት ቆመው ማውራት ይፈራሉ። ቢዝነስ መስራት የሚችሉ በደሞዝ ታስረው መስሪያ ቤት ውስጥ ቅጥረኛ ሆነው እድሜያቸውን ይጨርሳሉ። በረከት አለ ከፊት ለፊታችሁ። እግዚአብሔር በእናንተ ህይወት ሊሰራ ያለ ነገር አለ። በጌታ በኢየሱስ ስም ይይዛችሁ የፈለገ ፍርሃት ይሰበራል። ባክበረም ጩና አሜን ባል። ከያቅጣጫው በተሰለፉብኝ አላፍ ሰዎች አልፈራም። ወዳጆች ዳዊት እንደዚህ ያደረገ ፍልስጤም ሰዎች እንደተሰበሰቡበት በሰማ ጊዜ ወደ ምሽጉ ገባ። ምሽግ ማለት ብራዘር የደህንነት መንገድ መጠጊያ ቦታ ማለት ነው። ሁለት አይነት ምሽግ አለ። አካላዊ ምሽግ አለ፣ ከዛም ሲቀጥል ደግሞ መንፈሳዊ ምሽግ አለ። ዳዊት አካላዊ ምሽግ ብቻ ሳይሆን የነበረው መለኮታዊ ምሽግ ነበረው። በሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 እስከ 4 ስታነቡ ከሳኦልና ከጠላቶቹ እጅ ባዳነው ጊዜ ዳዊት የዘመረው መዝሙር ሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 እስከ 4 ስታነቡ እንደዚህ ብሎ ይናገራል። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ። እንደዚህ ማለ፣ እግዚአብሔር አለቴ አምባዬ መድኃኒቴ ነው፣ እግዚአብሔር ጠባቄ ነው፣ በእርሱ እታመናለሁ። ጋሻዬና የረድኤቴ ቀንድ መጠጊያዬ መሸሸጌ መድኃኒቴ ሆይ ከግፍ ስራ ታድነኛል። እግዚአብሔር አለቴ አየ ዳዊት ዲቫይን ምሽጋል። ኢየሱስ ክርስቶስ ጌታ። እስቲ በደንብ አርጋችሁ አሜን በሉ። ዳዊት በዚህ ቦታ እየተናገረ ያለው እግዚአብሔር መሸሸጊያው እንደሆነ ነው። ለዚህ ነው ጠላትን የማይፈራው። ዳዊት ጠላትን የማይፈራው ትላንት ድል ስላረገ ልምድ ስላለው ጦረኛ ስለሆነ ወርውሮ ስለሚመታ አይደለም። እግዚአብሔር ጠባቂው፣ እግዚአብሔር ፕሮቴክሽኑ ስለሆነ ዳዊት ጠላቶቹን አይፈራም።
አንድ እውነት እነግርሃለሁ። እግዚአብሔርን መጠጊያ አድርገህ ያዝ። ያዘው። ዘመድህን አይደለም፣ ዘርህን አይደለም፣ ትምህርትህን አይደለም፣ ዲግሪህን አይደለም፣ ማንንም አይደለም፣ ስጋ ለባሽን አይደለም። እግዚአብሔርን መጠጊያ አድርገህ ያዘው። በጌታ በኢየሱስም ሰብረህ ትወጣለህ። በጌታ ወጋው የፕሮቶኮል መንፈስ ሰብረህ ትወጣለህ። እግዚአብሔርን መሸሸጊያ አድርገህ፣ እግዚአብሔርን ዋስትና አድርገህ፣ እግዚአብሔርን ትልልቅ ነገር አቅዳለሁ፣ ትልልቅ ነገር አስባለሁ፣ ትልልቅ ነገር እሰራለሁ። ይሄን ሁሉ ነገር ስሰራ ይገርምሃል፣ አንድም መጠጊያ ወይም ድጋፍ አድርጌ የማስበው የለኝም። የማስበው አምላኬ ነው። እግዚአብሔርም አንድ ጊዜ ተናግሮኛል። በአንድ አይን ወደ ላይ በአንድ አይን ወደ ታች ያለኝ ሞከርኩ፣ አልሆንም። ወይ ወደ እኔ ወይ ወደ ሰው ያለኝ እግዚአብሔር ከዚህ ቀን ጀምሮ ወደ አንተ ነው ማይ፣ ወደ ማንም አላይ። እግዚአብሔር አለቴ፣ አምባዬ፣ መጠጊያዬ፣ እግዚአብሔር መሸሸጊያዬ፣ እግዚአብሔር ጉልበቴ፣ እግዚአብሔር ኢኮኖሚ፣ በጌታ በኢየሱስም ጉልበት ያረከው እግዚአብሔር ሰብሮ ያወጣል። በደም ጩና አሜን በለኝ። ጉልበት ያረከው፣ አቅም ያረከው፣ ኢኮኖሚ ያረከው፣ ያኖረኛል ያልከው እግዚአብሔር ሰብሮ በኢየሱስም ያወጣል። እግዚአብሔር መጠጊያችሁ አርጋችሁ ያዙ። የመጀመሪያው ይኸውልህ፣ ሰብረ መውጣት ትፈልጋለህ? ጥሰ መውጣት ከፈለክ የመጀመሪያው የጥሶ መውጣት የመጀመሪያው ደረጃ ምን መሰለህ? አለመፍራት ይባላል። እማትፈራው ስለተማርክ አይደለም። እማትፈራው ጎበዝ ተማሪ ስለሆንክ አይደለም። የማትፈራው ባለስልጣን ስለምታውቅ አይደለም። የማትፈራው ደፋር ስለተናጋሪ ስለሆንክ አይደለም። የማትፈራው አንድ የእግዚአብሔርን ቃል አንብበሃል። ናሆም መጽሐፍ ምዕራፍ 1 ቁጥር 7 እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። እግዚአብሔር መልካም ነው። ይገርማል። በሳምንት 7 ቀን፣ በወር 30 ቀን፣ በአመት 365 ቀን መልካም እግዚአብሔር ብቻ ነው። ሰው እንደዚህ አይነት መልካም ኖሮት አያውቅም። እግዚአብሔር መልካም፣ በመከራ ቀንም መሸሸጊያ፣ የሚታመኑበትንም ያውቃል። አሜን ነው። ያው ይላል እግዚአብሔር መልካም። ብራዘር፣ እኔ ትላንት ያልፈራው ዛሬና ነገ የምፈራበት ምን ምክንያት? ስማ ይሄኝ ነኝ። አንተ ጀርባህን ብትሰጠኝ አልፈራም። እኔ ደግፈኸኝ አላመጣኸኝ፣ አግዘህ እዚህ አላደረስከኝ። ተሸክሞ አግዞ እዚህ ያመጣኝ እግዚአብሔር። ስጀምር ካልነበርክ ስቀጥል አታስፈልግም። አንተ ስትጀምር ዮናታን ካልነበረ፣ አንተን ወደ መኖር ለማምጣት ዮናታን ካልነበረ፣ ይገርማ ማንም ሰው ፊቱን ጀርባውን ላንተ ቢሰጥ መታመኛ ያደረከው መነሻ ላይ የተደገፍከው እግዚአብሔር አምላክ እስከ መጨረሻ ይዞ ይሄዳል። ለሆነ ሰው መልእክት ነው። ለሆነ ሰው መልእክት ነው። እኔ እንደውም አንዳንድ ጊዜ እንደዚህ እናገራለሁ። አንዳንድ ሰዎች መልእክት ይዘው ጥግ ይዘዋል። ሌላ ሰዎች መልእክት ሳይዙ ሚዲያ ይዘዋል። እኔ ባርካቸዋለሁ። እግዚአብሔር በውስጣችሁ ሊያስቀምጠው ትክክለኛ መልእክት በጌታ በኢየሱስም ዘመኑን አሳልፎ ይስጣችሁ። በኢየሱስም ሚዲያውን አሳልፎ ይስጣችሁ። ሪሶርሱን አሳልፎ ይስጣችሁ። ጥሶ መውጣት ይሆንላችሁ። ስማ ይሄኝ ነኝ። ቆይ ከኔ ጋር በሙሉ ልባችሁ ከኔ ጋር ሁኑና ፍልስጤማውያን እንደተሰበሰቡበት ዳዊት ሲያውቅ ሰው አይሸሽም፣ አይፈራም፣ አይደነግጥም። ልክ 2 ሰዓት ቢሮ እንደሚገባ ሰው ቀጥ ብሎ ሄዶ ምሽግ ውስጥ ገባ። ምሽግ ውስጥ ገባ። ዳዊት አካላዊ ምሽግ ብቻ ሳይሆን ዲቫይን ምሽግም አለ፣ መለኮታዊ ምሽግ አለ። ለዚህ ነው እግዚአብሔርን ምሽጉ እንዳደረገ የምታውቀው። እግዚአብሔር አለቴ ነው፣ አምባዬ ነው፣ መታመኛዬ ነው፣ መታመኛዬ ነው። ከፈራ እመነኝ ሰይጣን አፐር አንዱን ይወስድብሃል። ሰራለሁ ብለህ ከፈራ፣ አገባለሁ ብለህ ከፈራ፣ አገለግላለሁ ብለህ ከፈራ በቃ ኦሬዲ ከግማሽ የመጀመሪያውን 45 ደቂቃ ሰይጣን ነጥብ አስጥሏል። ከፈራ ምንም እንዳፈራ፣ በኮሜንትም በኮሚቴም እንዳፈራ
ለሚቴሉ ዘጸአት መጽሐፍ ምዕራፍ 14 ቁጥር 15 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ሙሴ እንደዚህ አለው፣ ለምንድን ነው ወደ እኔ የምትጮኸው አለው። የእስራኤል ልጆች እንዲሄዱ ንገራቸው፣ እንዲሄዱ ወደፊት ሂዱ በላቸው። ይሁን ከፊት ለፊት እኮ የኤርትራ ባህር ነው ያለው። ከዚህ በፊት ማንም በዚህ ባህር አቋርጦ ሄዶ አያውቅም። ከፊት የኤርትራ ባህር ነው፣ ከኋላ የፈርዖን ሰረገላ ነው። እና ለምን ወደ እኔ ትጮኻለህ? ሂድ በለው፣ ሂድ በለው፣ የእስራኤል ሕዝብ ተንቀሳቀስ በለው፣ ወደፊት ሂድ በለው። አየህ እግዚአብሔር ወደፊት ሂድ ካለ ሁለት ነገር ነው። አንደኛ እሱ የሚፈራበት ምንም ምክንያት የለውም። ሁለተኛ ወደፊት ሂድ ካለ ቀድሞ ሄዷል ማለት ነው። እግዚአብሔር ካንተ በፊት ሄዷል ማለት ነው። በጌታ በኢየሱስ ስም ከዚህ በኋላ በዘመን ወደፊት እንጂ ወደ ኋላ የለም። በጌታ በኢየሱስ ወደ ኋላ የሚጎትት የተቆረጠ ይሆን። አንተ በሙሴ ቦታ ሁንና ህዝብ እንደሚመራ ሰው ለምንድን ነው ወደ እኔ የምትጮኸው? እዚህ እስራኤልን ህዝብ ወደፊት ሂድ በለው ስትባል ምንድን ነው የምትለው? ወዴት? እዚህ ጋር ኤርትራ ነው ያለው፣ እዚህ ጋር ያለው ፈርዖን ወደ እኔ ሄደው ወደ እኔ ሄደው ለምትሄዱ ለምሳሌ እግዚአብሔር በአስፈሪ ሁኔታ ውስጥ ተከበህ ወደፊት ሂድ የሚልህ አንድም ወደፊትም ይሁን ወደ ኋላ እሱ የሚፈራው አንዳች ነገር የለም። በዘመናት መካከል እሱ ይኸውልህ ገጥሞት ያሸነፈው ሰራዊት የለም። ገጥሞት መፍታት ያቃተው እንቆቅልሽ የለም። ሁሉ በእግዚአብሔር ፊት ሰንበሳት ፊት እንደሚቀልጥ የቀለጡ የሰማኝ ሰው ካለ ሁለተኛ እግዚአብሔር ወደፊት ሂድ ካለ እሱ ቀድሞ ሄዷል ማለት ነው። ቀድሞ ሄዷል። ለዚህ ነው ዘዳግም መጽሐፍ ምዕራፍ 31 ቁጥር 8 ሲናገር እንደዚህ ይላል፣ እግዚአብሔር እርሱ ከፊት ለፊት ይሄዳል፣ እርሱ ካንተ ጋር ይሆናል፣ አትፍራ። ዘዳግም 31 እንደዚህ ይላል፣ በፊት ይኸውልህ አምሮ ቀና በልና በፊት የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። በፊት የሚሄደው እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። ከዛ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለዋል። በፊት የሚሄደው እሱ ሐሳቡን አይቀይርም፣ የተናገረውን ቃል አያጥፍም። በፊት የሚሄደው እሱ ላያደርስህ ከመሃል አይመለስም። አንተ እሱ መሄዱን አላቆመም፣ አንተ መሄድ እንዳታቋርጥ። እሱ እየሄደ ነው፣ አንተም ተከትለ መሄድ አለብህ። ወይኔ የሰማኝ ሰው ካለ አሜን ይበለኝ። ወዳጆቼ አንድ እውነት ነግራቸዋል። እግዚአብሔር ከቀደመ ደግሞ ድሉና ስኬቱ የተረጋገጠ ነው። ከፊት ያለው ማን ነው ማለት ያለብህ። አንዳንድ ጊዜ ስትፈራ ታውቃለህ፣ አንዳንድ ከባድ የሆነ ቦታ ላይ ሌሎችን ታስቀድማለህ፣ አንተ ከኋላ ትሆናለህ። እግዚአብሔር እንደዚህ ይናገራል። እውነቴን ነው። የመጀመሪያውን ነገር ልንገር፣ ጥሰህ መውጣት ትፈልጋለህ? በአገልግሎት ጥሰህ መውጣት ትፈልጋለህ? በስራ ጥሶ መውጣት ባይዘወይ በሁሉም ጉዳይ ይኸውልህ አገልጋይ ከሆንክ ድብን ያለ አገልጋይ፣ ቢዝነስማን ከሆንክ ድብን ያለ ቢዝነስማን ነው እንጂ ሎክፎ ሚቷር ለመሆን ያለብህ። አሁን ጥሶ መውጣት የሚባለው ነገር ልንገር፣ እንቅፋትን ማስወገድ፣ ከዛስ ሰውና ሰይጣን ባንተ ህይወት ላይ ያደረጉትን ውስንነቶች መሻር ማለት ነው። እዚህ ሀገር ስትወለድ በውስንነት ውስጥ ነው የምትወለደው። ስታድግ ብዙ እንቅፋቶች አሉ። እነማን ናቸው? ይገርማል። አልጋ ባልጋ በሆነ መንገድ ሄደው ህልማቸውን ያሳኩ ብዙ እንቅፋቶች ነበሩ። እሱ ግን እየሰበሩ ያሰቡበት ሁኔታ መጥተዋል። እነሱን ያሰበረ፣ እነሱን የረዳ፣ እነሱን ያገዘ፣ እነሱ እንዲሰሙ ያደረገ፣ ወደ እነሱ ስኬት ያመጣ አምላካቸው አምላኬ ነው። በጌታ በኢየሱስ ስም እየረዳ ወደፊት ያወጣል። ያው በጋይን ጦርነት ጊዜ እግዚአብሔር ኢያሱ እንደዚህ ያለው ወደፊት ሂድ፣ ወደፊት። ይኸው ኢያሱ መጽሐፍ ምዕራፍ 8 ከቁጥር 1 እስከ 2 አንብበው እንደዚህ ይላል። እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞቹን ሁሉ ካንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። የጋይ ንጉሥ ህዝቡንም ከተማውንም ምድሩንም በእጅህ አሳልፌ ሰጠሃል። ውጣ፣ አትፍራ፣ እሰጥሃለሁ። ሰጥሃለሁ ካለ ሰጥሃለሁ። ከፈራ ተበላ። የመጀመሪያው እኔ ብዙ አገልጋዮችን ሳገኛቸው ምን ትመክረኛለህ ሲሉኝ 3 ነገር እመክራቸዋለሁ። አንደኛ ምቾትን አትውደድ፣ ሁለተኛ ኮሚኒኬሽን ላይ አሪፉን፣ ሶስተኛ አትፍራ። አትፍራ ወዳጆቼ፣ ትዝ ይላችኋል ዳዊት ሰለሞንን የተናገረው ነገር አትፍራ።
እግዚአብሔር ካንተ ጋር ነው። አንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 20 አትፍራ አትፍራ። ምንም ያስፈራ? ለማገልገል፣ ለመጻፍ፣ ለመስራት፣ አዲስ ነገር ለመጀመር እንዴ እከስራለሁ ብለህ ትፈራለህ እንዴ? ከሰራ ብርቅ ነው መክሰር እንዴ? አንድ ጊዜ አይ ቲንክ ዶክተር ማይልስ ሲሆን የሆነ ሰው ሲናገር ሰምቼዋለሁ። ሰዎች እንዳይነቅፉ ትፈልጋል አገልግሎትን አቁም፣ አትስራ። መሰደብ ካልፈለግ ስራ አትስራ፣ ቁጭ በል፣ ምንም ችግር የለውም። ምን ሆነ ነው አንተ? መዝሙር 27 ቁጥር 1 በጣም የምወደው ቃል አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? የሚያስደነግጠኝ ማን ነው? ማን ነው የሚያስፈራኝ? ለምን? እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው አለ ዳዊት። ማን ነው የሚያስፈራኝ? ወዳጆቼ እንደዚህ ብላችሁ ጻፉ። ትኖራለህ እንጂ አትሞትም ዘንድሮ። እውነቴን ነው። ትኖራለህ እንጂ እንደው ለታሪክ ለጉድ ነው የሚያስቀምጥ። ይውልሽ ለማየት ያምቅ ታለ። እውነቴን ነው የምነግርህ፣ ለታሪክ ያስቀምጥ። ትኖራለህ እንጂ አትሞትም። ለመሰለ መዝሙር 118 ቁጥር 17 እንደዚህ ያለ አልሞትም በሕይወት እኖራለሁ፣ የእግዚአብሔርንም ሥራ አወራለሁ። ለምሳሌ የምኖረው ልበላ አይደለም፣ የምኖረው ልጠጣ አይደለም፣ የምኖረው የእግዚአብሔርን ሥራ ለማውራት ነው። እንደዚህ ያለ መዝሙር 118 እንደዚህ ያለ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ። እማወራው ነገር አለ፣ እምናገረው ነገር አለ። የመስቀሉን ሥራ እናገራለሁ፣ የማዳኑን ኃይል እናገራለሁ። እግዚአብሔር ለሰው ልጆች ያደረገውን ታላቅ ሥራ እናገር። የማልሞተው ለዚህ ነው፣ ቁጥር ለመጨመር አይደለም። በጌታ በኢየሱስ ክርስቶስ ዛሬ ባረኳችሁ። በእናንተ ላይ የወጣ የሞት አዋጅ የተገለበጠ ይሁን። አትሞቱም። የእግዚአብሔር ቃል ሲናገር ምን ይላል? የእግዚአብሔር ስም የጸና ግንብ ነው አለ። ጻድቅም ወደ እርሱ ሮጦ ከፍ ከፍ የሚለውን ወደዋለሁ፣ ግን ሌላ የምወደው ትርጉም አለ። ጻድቅም ወደ እሱ ሮጦ በደህና ይኖራል ይላል። ይኸውልህ የሆነ ነገር ሲሆንብህ ከተናደድክ፣ የሆነ ነገር ሲሆንብህ ከፈራ፣ ከሸሸ፣ ከደነገጥክ እመነኝ የመጀመሪያውን ጥሶ የመውጣት የመጀመሪያውን ደረጃ ሰይጣን ይዞብሃል። ስለዚህ አሁን ሁሌ ዜሮ ላይ ነው የምትቆም። ሁሌ ዜሮ ላይ ሰይጣን ጥሰህ እንዳትወጣ መጀመሪያ የሚያደርገው ቴንሽን ነው ይለቅ። በቃ ፍርሃት በፍርሃት ያደርጋል። ስትንቀጠቀጥ ነው የምታድረው። በቃ ወዮ ወዮ ስትል ታድራለህ። ወዮ ወዮ ስትል ታድራለህ። በቃ መጥፋዬ ነው ትላለህ። ይገርማል። እኔ ከኔ እንድትማር መፈለገው አንድ መሰረታዊ ነገር ነው ታውቃለህ? ማዕበል ሲነሳብኝ እንቅልፌ ይመጣል። ምን ሆነ ነው አንተ? እንዳፈራ ስማ፣ ጥቅስ አይደለም የምነግርህ፣ እንዳፈራ አስወርቱ እንዳፈራ እግዚአብሔር አምባዬ፣ አለቴ፣ መታመኛዬ፣ ጋሻዬ። የእግዚአብሔር ስም የጸና ግንብ ነው። አሜን ነው።